የተወደዳችሁ ተመልካቾቻችን በትንሳኤ ዋዜማ ላይ አለን። ከሶስቱም ቤተ እምነቶች ዝማሬዎች፣ ትምህርቶች ደግሞ ከምታቋቸው ሰዎች የህይወት ሐሳቦችን እያነሳን አለን። አሁን ደግሞ ከወንጌላውያን ቤተክርስቲያናት በጣም ለረጅም ዘመን መጽሐፍ ቅዱስን በማስተማር በተለያዩ የሀገራችንና የዓለም ሀገሮች እንደዚሁ በትምህርት የምታቋቸውን እንግዳችንን ጋብዘናል። ፓስተር ፋሲል 20 ዓመት እንደዚህ 25 ዓመት በፊት ጀምሮ ነው ማቆትና ያኔኛ ጋሽ ፋሲል መጡ ነበር ምንለው። ጋሽ ፋሲል የሚሉት ሰው አለ አሁንም አለ። አዎ አለ፣ ብዙ አለ። እሱ ዘመን ማለት እርሶ ፓስተር ጎሳዬ ማክሰኞ በጣም ደማቅ ፕሮግራም የነበረበት ተድላና ሀብታሙ ደግሞ በዝማሬ ቤተክርስቲያኗን የሚያገለግሉበት እና ሁሉም ሰው በተቻለው አቅም ማክሰኞ እዛ መቅረት የማይፈልግበት ጊዜ ነበር። ያስታውሳሉ ጋሽ ፋሲል እሱን ዘመን? በደንብ አስታውሳለሁ። ወንድሜ ፓስተር ጎሳዬ በጣም የምወደው ረጅም ጊዜ በታማኝነት እግዚአብሔርን ሲያገለግል ቆይቶ ዘመኑን ከእግዚአብሔር ሐሳብ የዘላለም እቅድ መስመር ሳይወጣ እግዚአብሔር ረድቶት የፈጸመ ሰው ነው። በዛን ጊዜ በቃ ልክ እኔ ቤተክርስቲያኔ እዛ እንደሆነ ያክል ሰዎች እስከሚመስላቸው ድረስ ማክሰኞ የፈውስ ፕሮግራም የጸሎት ፕሮግራም ነበረ። እየመጣሁ ብዙ ጊዜ ያገለግል ነበር። እሁድም አልፎ እመጣለሁ፣ ግን ማክሰኞ ብዙ ጊዜ መጣ ነበርና አስታውሳለሁ እግዚአብሔር በእያንዳንዱ ወቅትና ጊዜ የሚሰራው ነገር አለ። ያንን የሚሰራበትን ጊዜ አውቆ ዘመኑን ጊዜውን አውቆ ከእግዚአብሔር ሐሳብ ጋር መሄድ እጅግ ታላቅ በረከት ነው ብዬ ነው የምለው። ከ20 ምናምን ዓመት በኋላም ሳገኙት ብዙ አልተቀየሩም። ከነሞገሱ ከነውበቱ ከነተጫዋችነት ሆኖ ጤና ጥሩ ነው? ቤተሰብ ሰላም ነው? እግዚአብሔር ይመስገን። ጤናን የሚሰጥ እግዚአብሔር በምህረቱ ይኸው አቁሞናል። በጣም ከባዱ ፈታኙ እና ህመም ያለው ነገር መጠበቅ ነው ብዬ እላለሁ። እርሶ ምን ይላሉ ጋሽ ፋሲል? እውነት ነው። መጽሐፍ ቅዱሳችንን ስንመለከት ከኦሪት ዘፍጥረት ጀምሮ እስከ ራእየ ዮሐንስ ድረስ እግዚአብሔርን የጠበቁ ሰዎች ያለፉበት መንገድ ለትምህርታችን ተጽፏል እና በተለይ በብሉይ ኪዳን በጣም የሚያስገርም አንድ ቃል አለ። እሱን ቃል ካየው በኋላ በቃ የእግዚአብሔር ዘላለማዊ ሐሳብ ስለሆነ እግዚአብሔር ወደ ሐሳቡ እንድንመጣለት እንጂ ወደኛ ሐሳብ አይመጣም እግዚአብሔር። ስለዚህ ወደ ሐሳቡ፣ ወደ ፈቃዱ፣ ወደ ምክሩ እግዚአብሔር የሚያመጣን በጣም የሚደንቅ ቃል ነው። መዝሙር ላይ ነው እግዚአብሔር ለሚታገሱት ቸር ነው ይላል። እና እግዚአብሔርን ቸርነት ማየት የፈለገ ሰው ሁሉ በእግዚአብሔር ትዕግስት ውስጥ ያልፋል። ግን እዚህ ላይ አንድ በጥንቃቄ ልናስተውለው የሚያስፈልግ ነገር ምንድነው? ትዕግስት በሰው ተፈጥሮ ስጋና ደም እግዚአብሔርን መጠበቅ አይቻልም። ለዚህ ነው ብዙዎች አባቶቻችንም ብዙ አገልጋዮችን በቤተክርስቲያን ዘመንም በመጽሐፍ ቅዱስ ላይም አብርሃም ጠበቀ አቃተውና ወደ አጋር ጋር ገባ። ዳዊት ደግሞ እንደዚህ ያለ በእስራኤል ላይ ንጉሥ ትሆናለህ ተብሎ ተቀባ። ነገር ግን ተቀብቶ እሱ የዱርዬዎች አለቃ ሆኖ ጫካ ነው የገባው። የሽፍቶች ዕዳ ያለባቸው የተጨነቁና በቃ በተለያየ ችግር ውስጥ ያሉ ሰዎች ያሉበት ቦታ የነሱ አለቃ ሆነ። ሰው አገር ለመግዛት አገር ለማስተዳደር ተቀብቶ እንዴት የሽፍቶችና የተለያየ ችግር ውስጥ ያሉ ሰዎችን ጋር አለቃ ሆኖ ሄደ? ከዛ በኋላ በዛ ውስጥ እያለ ሳኦል የዘመኑ ንጉሥ የነበረው ያሳድደዋል። አጠገቡ ያሉት ይነሱበታል፣ ከቅርብ ከሩቅ ይነሱበታል። መጨረሻ ላይ አንድ ጊዜ መርራ ነው ምድረ በዳው፣ መውጣት መውረዱ፣ ተስፋ መቁረጡ፣ ረሃቡ፣ ብዙ ልዩ ልዩ ነገሮች አሉ። ምን አለ? አንድ ቃል ተናገረ። በእኔና በሞት መካከል አንድ እርምጃ ቀረች አለ። ያጋጠመውና የቅባቱ የተነገረለት ነገር ምንም አይገናኝም። የተራራቀ ነገር ነው። ይሄ ነው እንግዲህ የሚፈትነው። የተባልነው ነገር ሌላ ነው፣ የሚሆነው ሌላ ነው፣ የምናልፍበት ሌላ ነው። ነገር ግን የእግዚአብሔር ሐሳብ እና ፈቃድ በእግዚአብሔር ጸጋ ይጠበቃል። ስንት ዓመት ነው በአገልግሎት የኖሩት ጋሽ ፋሲል?
በአገልግሎት እኔ ይሄን ያህል ነው ብዬ እንኳን ብቆጥረው ብዙ የሚጠቅም አይመስለኝም። ግን እግዚአብሔር ወደ አገልግሎት ወደሚባለው የእርሱ ሐሳብና ፈቃድ እሱ እግዚአብሔር ማን እንደሆነ ሊነግረኝ የመጣው አረሳውም በሰባዎቹ ዓመተ ምህረት ውስጥ ነው። አዎ ስለዚህ ወደ 30 ወደ 40 ይጠጋል። ወደ 40 ዓመት ገደማ ነው። 40 ዓመት ገደማ ነውና የዛን ጊዜ ሌሊት ነው ከእናቴ ጋር ነበር የምኖረውና እናቴ ትልቅ ቤት አለ፣ እንደዚህ ደግሞ ሰርቪስ ኳርተር እንደዚህ ቤቶች አሉ። እዛ ውስጥ አንዱ የኔ ክፍል ነው። እዛ ውስጥ ነው ስገባ ከፍቼ ነው የምገባው። ሊያጸዱልኝ ብቻ ሰራተኞች ምናምን ካሉ አንዳንድ ጊዜ ከፍቼ ቁጭ እላለሁ። ማታ ስመጣ ከፍቼ ጠዋት ስወጣ ዘግቼ ነው የምወጣው። አንድ ቀን ዘግቼ ገብቼ ሌሊት እንቅልፍ እምቢ አለኝ። ለምን እምቢ አለኝ ብዬ ዝም ብዬ መብራት አጥፍቼ አይኔን በቃ እንደዚህ ገልጬ እያየው የእግዚአብሔር ክብር በስጋ አይኔ የተገለጠ ማየት ጀመርኩ። ውሃ የሚመስል ብርሃን ነው። ብርሃን ነው ብዬ ለማለት አስል ደግሞ እንደ ደመና እንደ ውሃ ይፈሳል እና ምን እንደሆነ በቃላት ልገልጠው ይከብዳል። ቤቱ ወርቅ የሚመስል ብርሃን ሙላው ያለውበትን ክፍል። እኔ የዛን ጊዜ በጌታ በኢየሱስ ክርስቶስ ያመነ ሰው አላቅም። ወዳጆቼ ሁሉ ዓለማውያን ናቸው። ሁሉን ነገር እንደ ዓለማዊ ማንኛውም ዓለማዊ ሰው ነው የማደርገው። ከዛን ቀን ጀምሮ ግን አንድ ነገር በእርግጠኝነት ገባኝ። ከዛች ቀን ማግስት ጀምሮ በቀሪ ዘመኔ ሁሉ በምድር ላይ ያለኝ የእግዚአብሔር ስራ ከእግዚአብሔር ስራ ውጪ ምንም ነገር እንደማልሰራ። ማን ነገረህ? ሙሉ ጊዜ አገልጋይ፣ ፓስተርነት፣ ቄስ መሆን ምንም የማውቀው ነገር የለም። ነገር ግን ከእግዚአብሔር ስራ፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር ፈቃድ ውጪ ምንም ነገር እንደማልሰራ ሁለንተናዬ በሱ ተወረሰ፣ ተያዘ። በቃ ከዛ በኋላ ነው ቆይቼ አንድ ማውቀው ልጅ ነው ቤተክርስቲያን እንዳለ በደርግ ዘመን ልደታ መካነ ኢየሱስ የሚባል ከ5ኛ ፖሊስ ጣቢያ በታች ነበረ። እዛ ሄድኩኝ ከወራት በኋላ እና በኬንያ የሚተላለፍ ሲባ ሬዲዮ ጣቢያ ነበር፣ መልእክት ላለም የሚባል እሱ ነበር መስማው። ብቻዬን ነበር ማመልከውም መጸልየው ምንም ብለው ብቻዬን። በኋላ ነው ከወራት በኋላ ነው ሄጄ ከቅዱሳን ማህበር ጋር ጆይን ያረኩት። ይሄን ዘመን እንዴት ነው የሚረዱት ጋሽ ፋሲል? መቼም አዩ 40 ዓመት አንዱ ሰው ወደ ጉልምስና የሚገባበት እድሜ ነው። ቀላል አይደለም። መውደቅንም መነሳትንም የሰው ደግነትንም ክፋትንም ያዩ ይመስለኛል። እና በጠቅላላው ይሄንን ዘመን እንዴት ነው የሚረዱት? እግዚአብሔር ይመስገን። ይሄንን ዘመን እንግዲህ የማየው በደርግ ጊዜ የነበረውን የሃይማኖት የቤተ ክርስቲያንን የነበረውን አካሄድና አሰራር ስመለከትና ይሄኛውን ዘመን ደግሞ ስመለከት በጣም ይገርመኛል። እንዲህ አይነት ቦታ ተቀምጦ ኢየሱስ ክርስቶስ ያድናል፣ ከዘላለም ሞት ፍርድ ያስመልጣል ማለት አይደለም። መጽሐፍ ቅዱስ መያዝ እንደ ወንጀለኛ ተቆጥሮ ፖሊስ ጣቢያ 3ኛ ማዕከላዊ የሚባል ቦታ ተወስዶ ሰው የሚገረፍበት ሰዓት ነበረ። ያንን ዘመን አይቶ ይሄንን ዘመን ማየት እግዚአብሔርን ከማመስገን ውጪ ምን ይባላል? የትንሣኤን አንድ ማለት የምትፈልገውን ማለት የሚፈልጉትን ነገር ይበሉና ደግሞ ዛሬ አብረን ስለዋልን ተመሰጋግነን እንጨርሳለን። እግዚአብሔር ይመስገን። ትንሣኤን ሳስብ መጀመሪያ ወደ ውስጥ የሚመጣው የጌታችን የኢየሱስ ክርስቶስ ስቅለት ነው። ከስቅለት ነው መጀመሪያ የሚቀድመው ወደ ትንሣኤ ሄደው ከተሰቀለ ከሞተ ከተቀበረ በኋላ ነው። ይሄንን አባቶቻችን ሲገልጡ በመጽሐፍ ቅዱስ ላይ ያስቀመጡት አንድ የሚገርመኝ ቃል አለ። መግደላዊት ማርያም ትባላለች። እሁድ የትንሣኤ ዕለት ማለዳ ተነሳች። የዮሐንስ ወንጌል ምዕራፍ 20 ላይ ማለዳ ተነስታ ወደ መቃብሩ ገሰገሰች። በተፈጥሯ ሴት ነች። ሴት ልጅ ትፈራለች፣ ጨለማ ትፈራለች። ሊነጋጋ ሲል ነው ሰው አልተነሳም። ቦታው መቃብር ቦታ ጸጥ ያለ ቦታ ነው። ሄዳ ስትመለከት ኢየሱስ ክርስቶስ ስጋው ተኝቶበት የነበረበት ቦታ ላይ የለም። ወዲያውኑ ከፍተኛ ድንጋጤ ይሰማትና ወደነ ጴጥሮስ ወዳሉበት ቦታ እየበረረች ትሄዳለች። ሄድና ለጴጥሮስ እና ለዮሐንስ ጌታን ወስደውታል ትሏቸው።
ትላቸው። ከዛ ጴጥሮስ ብድግ ይልና መሮጥ ሲጀምር ከሱ ጋር ደግሞ ጌታ የወደው የነበረው ደቀ መዝሙር ይለዋል ዮሐንስን ነው። ከኋላው ጴጥሮስ ሲሮጥ ያኛው ደቀ መዝሙር ሮጠና ቀደመውና መቃብሩ ደጃፍ ላይ መጥቶ ቁጭ አለ። ማየት ጀመረ ወደታች። ጴጥሮስ ግን እንደበረረ መጥቶ ቁጭ አለም። ልዩ ልዩ ነው የሰው ልብና አሰራር። እንደበረረ መጥቶ ገባ። ጴጥሮስ ገባና የተልባ እግሩ ልብስ ተቀምጦ ስጋው በቦታው እንደሌለና እነሳለሁ ብሎ ያለው ጌታ ተነስቶ ወጡ። ከዛ በኋላ ሄዱ። ነይ እንሂድም አላሏትም። ሴት ልጆች ወደ ቤት ነይ አላሏት። ጥለዋት ጴጥሮስና ዮሐንስ ሲመጡ የሉም። እሷ ግን ባለችበት ሰዓት ላይ አንቺ ሴት ማንን ትፈልጊያለሽ አሏት። ጌታዬ በምድር ላይ ያለ ሲሰብክ ጌታዋ ነው፣ ሲሰቀል ጌታዋ ነው፣ ሲቸነከር ጌታዋ ነው፣ ሲቀበርም ጌታዋ ነው። ጌታዬን ቋንቋ ጌታዬን 4 ቀን ስጋ ነው እኔ ወስደዋለሁ ነው የምትለው። የምታደርገዋለች ወስደ ዞር ስትል ማርያም አላት። ዞር ብላ ስታይ ድምፁን ሰማች። የመቃብር ጠባቂ መስሏት አንተ ወስደው እንደሆን ስጠኝ እኔ ወስደዋለሁ ማርያም ሲላት ረቡኒ አለችው። ረቡኒ ማለት መምህሬ ማለት ነው። ረቢ ማለት በዕብራይስጥ መምህር ሆ ረቢ መምህር ነው። ረቡኒ ግን ፐርሰናል ነው። መምህሬ ማለት ነው። መምህሬ አትኪ ቆይ አላት። ለምንድን ነው ያለ ጊዜው የፍቅሩ ኃይል ነው እንዲገለጥ ያደረገው። መገለጥ የለበትም በዛ ሰዓት። በኋላ እኮ እግሩን ይዘው ሁሉ ሰገዱለት ይላል። ና እጅህን አምጣ አለው ቶማስ እንካኝ አለው። አሁን ግን ገና ነው፣ ጊዜው አይደለም። ግን ያለ ጊዜው የሚገልጥ ፍቅር ውስጡ አለ። አሁንም ታይትል የሌላቸው ፓስተር፣ ሐዋርያ፣ ነቢይ የማይባሉ ኢየሱስ ክርስቶስን በግል የሚያውቁና የሚወዱ የሚያውቃቸው የሚገለጥላቸውም አሉ በዓለም ዙሪያ። ምናልባት ሰዎች ፕሮቴስታንቶች ወይም ኦርቶዶክስ ሆነ አይደለም፣ ለክርስቲያኖች ለፕሮቴስታንት ቢሆን ለኦርቶዶክስ ቢሆን ለካቶሊክ ቢሆን ከልባቸው ጋር ጉዳይ ያለው እውነተኛ ፍቅር ለሱ ያላቸው አሉ። እኛንን በሃይማኖት ስም የተከፋፈል ነው እንጂ እሱ አንድ ነው። አሁንም ለሚወዱት ይገለጣል። ይሄ ነው የምናገረው፣ ሌላ ነገር የለኝም። አብዝተን ነው የምናመሰግኖት። ይሄን ስናገር አልችልም። ለዚህ ነው ማለቅስ። የደስታን እግዚአብሔር ይባርክሽ። አሜን። የተወደዳችሁ ተመልካቾቻችን የትንሳኤ ቆይታን ከፋና ሚዲያ ኮርፖሬሽን እየተከታተላችሁ ስላላችሁ እናመሰግናችኋለን። ዋዜማ ላይ አለን። በዚህ የዋዜማ ቀናችን ከሶስቱም ቤተ እምነቶች ትምህርትን፣ መዝሙሮችን እየተካፈልን ነው። ፓስተር ፋሲልን በጣም እናመሰግናለን። ደግሞ እንቀጥላለን። እንኳን አደረሳችሁ።